ሴትየው አሉ መድኃኔዓለምን አገኙት አሉ መንገድ ላይ መድኃኔዓለምን አገኙት አሉ መንገድ ላይ በጣም ደስ አላቸውና እጅግ በፍጥነት ይጠይቁት ጀመረ። ምን አሉት አሉ ጌታዬ አቤት እድሜ ስጠኝ አሉት አሉ። ይሄን ጥያቄ ሲጠይቁ ሴትዮይቱ 60 ዓመት ነበራቸው። እድሜ ስጠኝ ሲሉት ወዲያው መድኃኔዓለም ቸር ነው ስንት ልስጥሽ አላቸው። 20 አሉት። ወዲያው ሰጣቸው። ወይ እንዲህ አይነት ቸር አምላክ ነው እንዴ ገና ካፌ ሲወጣ 20 የሚሰጠኝ? ምን ማሳዝን ሰው ነኝ ቁጥር ማላውቅ። አሁን መድኃኔዓለምን አግኝቼ 20 ብቻ ጠይቃለሁ አሉና አሉ ሲያጉተመትሙ ቸር መድኃኒት የልብ አውቅ አይደለ ምን ነው አላቸው። ደገመና ጌታ ሆይ እባክህ ጨምርልኝ አሉት። ስንት? 20። እሳቸው ደግሞ ያለ 20 ያውቁ። ወዲያው ሰጣቸው። ስንት ሆኑ? አጠቃላይውን ነው እንጂ ቁጥር የለም እንዴ 22 አካባቢ። ስንት ሆኑ? 100 ደፈኑ። ወዲያው በቃ ቅብጥብጥ ሲያረጋቸው አሁንም መድኃኔዓለም አያቸው። ምን ነው አላቸው አሉ ጌታ ሆይ ይሄን ሁሉ ከሰጠኸኝ ምን ነው እኔን በነካጅ ብትረሳኝ አሉ። መረሳት የሚፈልግ ሰው እኮ የዚህ ውስጥ ብዙ እኮ ነው። እዚያ 2 ልፍ ግድም አዋራ ያለፈበት መብራት እየጠፋበት የቂቤ ቃየፋቀ መኖር የሚፈልግ ሰው እኮ እዚህ ውስጥ መረሳት የሚፈልግ የሰማዩ ዓለም የማይናፍቀው ከጌታ ጋር ኖር አልኖረ ግድ የማይሰጠው እዚህ መቅረት መረሳት የሚፈልግ እኮ ብዙ ነው። ፀሐዩ እንደቀጠቀጠው መከራ እንደወረደበት ሐዘን እንደዘነበበት ስቃይና ዋይታ ኑሮ እንደሆነበት መቆየት የሚፈልግ ሰው እኮ ብዙ ነው ወገኖች። አይደለም የምንሞተው ከአምላካችን ከያው ከእግዚአብሔር ጋር ለመኖር እንጂ እዚህ ለመኖር አይደለም። ደጋግመን ማለት አለብን ይሄ ዓለም መኖሪያችን አይደለም። እውነት አሰብ መቆያችን ነው። እውነት አሰብ አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም። ይሄ መታወቂያ የመኖሪያ መታወቂያ ይላል አይደለም። የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ። መኖሪያ አይደለም። ይሄ ማለፊያ ነው ማረፊያ አይደለም። ይሄ ዳረጎት ነው ጭማሪ ነው ዋናው አይደለም። ይሄ መቅሰስ ነው ራት አይደለም። ይሄ መስሪያ ቤት ነው ያኛው ነው ማረፊያ ቤት። ምእመናን ይሄ ዓለም እኮ የድካም ነው። እዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይሄ ዓለም። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያላረቀ የማይንቀሳቀሱ ሰዎች አላዩ። አሁን ፈታ ማለት ነው እናንተ? እንዴ ማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከምን አረጀ። ይሄ ዓለም የድካም ነው አለው ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመደፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለ። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። ይሄ ዓለም የድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በእረፍት እንገባለን። ደክመናል፣ ስንሞት እናርፋለን።
ዝለናል፣ ስንሞት እንነቃለን። ለዚህ ነው ነብዩ ዳዊት ነፍሴ ሆይ ወደ ረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ይላል። ረፍት አያስፈልጋችሁም ምእመናን? ቃላት የማይገልጠው ረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምእመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ህይወት አያስፈልጋችሁም ምእመናን? ረፍት አትፈልጉም? ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ፣ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉም? ርፍ ማለት አትፈልጉም? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ፣ ትንቁታላችሁ። ረፍት ነው ረፍት። ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዴ ሰውዬ እንደዚህ አውርቶ እንደ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ? አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ? በርቱና ስሩ። እየሰማችሁ ነው። ግን እቺ ምሽት የመጨረሻ ስብከታችን ብትሆንስ ልትሆን ትችላለች? ላትሆን ትችላለች? ምን ገፈኛ ነው እንዳትሉ ይመጭ። ልትሆን ትችላለች? ላትሆን ትችላለች? አፍሪካ ኢንሹራንስ ባስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ሊሆን ይችላል፣ ላይሆን ይችላል። ይችላል እንዴ? እቺ ሌሊት አባ ኢሳይያስ የሚባል አባት ያለው አለ። አልጋው ጋር ይቆምና ማታ ማታ አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እየሰማችሁኝ ነው? ይቺ አልጋችሁ ዛሬ የምተኙባት እንደው አድርገውና በሰላም መውጣት ስለምፈልግ ከዚህ አድርገውና እቺ አልጋችን መቃብራችን ልትሆን ትችላለች፣ ላትሆን ትችላለች። ምን ነው ድምጻችሁ ጠፋ? ትሆን ትችላለች። እርግጡን ብንነጋገር አይሻልም? ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። ካሚሎስ የተባለ ሊቅ እንዲህ ይላል፣ ሲኦል ያሉ ወገኖቻችን 30 ደቂቃ እግዚአብሔር በምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቆብ ይገባሉ? ኮንዶሚኒየም ይቆጥባሉ? አይሰማኝም። 30 ደቂቃ ብቻ ቢኖራቸው ንስሐ ነው የሚገቡት። እውነት አሰብ 30 ዓመት ይኖራችሁ፣ 3 ቀን የተሰጣችሁ 60 ዓመት ይኖራችሁ፣ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የታል ንስሐችሁ?